የበለጠ ባይቀሉ እንደ ሀሳብ ይሳራ ከዚህ የበለጠ ባይቀሉ እርሶን የበሰለ እናቶች አያቶቻችን ነው ታውን እርሶ ፊቷ ራሱ ተጨማለች በዚህ እድሜዋ ቲክቶክ ላይ እንትን ማለት የለባትም እንደ ሀብታም ከሆነች ያው ራሷን እንትን ብላ ከቲክቶከሮች ጋር እና መልክቴ በቃ ለሳራ ለትዬ ሳራ ነው ሄሎ ማን ወይዬ ታዳምጪኛለሽ እንዳታወርጅኝ እንደው በእግዚአብሔር እንደው በፋሚሊሽ አቦም እንደምታወሪ ምን ነው እንዳውቀው ቀጥይ እንጂ ወይ ኦኬ ግን ይኸው ድንጋይ ተሸክሜ ነው ቪዲዮ ልክፈትና እያየሽ ተንበርክኬያለሁ ይኸው ተንበርክኬ ነው የምለምንሽ አንቺ እንዳታስቀዝፊ ምንድነው ፖይንትሽ መጀመሪያ ታይ እንጂ ጉዳይሽ ይታይልሻል መንግስት አይወል ጉዳዩ ውረጂ ከዛፍ ላይ በማርያም እንደው ይኸው ተንበርክኬያለሁ በማርያም እዚህ ጋር ያላችሁ ሁላችሁንም ገዝታችኋለሁ በማርያም ነገሩን አድርጉ ታንገላችሁ እንደገና ታይ ፖይንቱ መጀመሪያ ነገር ከዛን ማርያም በቃ ታያቸው ተፋቻቸው በማርያም እንደው በማርያም ብዬሻለሁ በድንጋይ ማርያም ታውዱ ስሜን እንዳጠፉት ልጄን እንደሰደቡብኝ አዎ የኔ እናት እኔ ልሰደብ ነው መላ እዚህ ጋር ያለው ህዝብ ማሚዬ እኔ ላይ የግድያ ዛቻ ተዝቶብኛል እኔ ትልቅ ሰው ነኝ በእናትሽ የተከበረች ሰው ናት አጥፍቷል እነሱ እሺ አንቺም የተከበርሽ ነሽ በቃ እንደው በመቤቴ እንደው በአገራችን ታቦት አንቺ የሐረር ሰው ነሽ ድሬዳዋልሽ ነሽ ለዋንሽ ፈርቻለሁ ግድያ አይቻልም ማሚ ግድያ እኮ ነው ግድያና ልጇ ነው እኮ የተሰደበው ምን እያሉ ነው ማሚ እርሶ ቤት ቦታ ብቻለሁ አይቻልም 150 አንበሳ ወርደው ራሳቸው ይቅርታ ይጠይቁ መተው ማሚ እኔ ብለምንሽ ፈራውኝ ይኸውና ምበላችሁ ብያለሁ በአንበሳ ምበላውን እንትን በሉኝ እንዴ ወኔ ያከነብኩ አባ ዝም ብሎ ይቅርታ የለም የልጄ እንደው በቤተሰብሽ ነው ለምንስ እኔ በእግዚአብሔር ዘንድ አንቀበልም ይቅርታውን እኔ በሄለን ስም ይቅርታውን አንቀበልም ማሚ 19 ይቅርታ ያርጉልን ይቅርታ ያርጉልን የግድያ ኖ የግድያ ዛቻ ልጇን መስደብ ግዴለሽም እንዴ ግዴለሽም አንበሳና ይቅርታ እንፈልጋለን መተው ፍለፊት ህዝብ ፊት ይቅርታና 150 አለቀ ሌላ የለም እነሱ እኮ ያልገባቸው እኔ ተናድጄው ያልቅሼ ማውራት አለብኝ የግድያ ሰው ታልኮብኛል ማን እንደሚገልኝ ያለው ሙኒት ነች አስገድልሻለሁ ያለቻት እኔ ሩቅ ላለው ሰው የግድያ ገዳይ ከፈለጉብኝ በቅርብ ላሉ ዱባይ ስላሉ ስንት ሰው አስገድለዋል ጥያቄ አይምሮች ላይ በዚህ አይነት የመዳም ቅመሞች ብዙ ተገለዋል በሙኒት እጅ ከፍላለን ላሉ ለዚች ነገር አጠገባቸው ላሉ ሸክላዎች ለሚያርገዋቸዋል ስንቱ ከፎቅ ላይ ወርውረዋል እንዴና ከፎቅ ራሱ አስወርውራለች ሙኒት ከፎቅ ብዙ የመዳም ቅመሞችን አስወርውራለች እኔ መረጃ አለኝ አስወርውራለች አስገድላለች ሁለት ደግሞ ሳራ ለሀበሽ የምትባል ሴትዮም እዚህም ሆና እዛም ሆና ብዙ ሴራ ፈጽማለች ብዙ በወገኖቻችን ስለዚህ ደም ያለባቸው ሰዎች ናቸውና በሄለን ላይ የግድያ ፍራቻ የሚደረገው ነገር ዛቻ ደግሞ ሊሆን ይችላል በሚለው ሳይሆን ይሆናል ምክንያቱም እነዚህ ሰዎች ግድያ የለመዱ ናቸው በዚህ በይቅርታ የሚታለፍ ነገር አይደለም መንግስትም ይስማልን እኛም እዚህ ጋር ጥፍሯ ቢነካብን ይሄለን የሷን ዘሮችና ራሷን ነው ጥፍሯን አስቆርጠው ወደዚህ ምናመጣት ስለዚህ ሙኒት የምትባይ ውሻ እየሰማሽ ይቅርታ አንፈልግም 200 አንበሳ ይውረድ ይቅርታ መታ ትጠይቅ ስለ ግድያው ነገር ያለች ሌላ ስለ ልጇ የተሳደበችው ሄለን ልጅ ምን አባቷ ነው ስለ ልጅ እዚህ ጋር የምታወራው ሄለንን ነው እንጂ ስለ ልጇ የታባቷ ነው መናገር ያለባት ስለዚህ ይቅርታ እኛ ይቅርታ አርጉልና በእምነት ይቅርታ የምትሉ ሰዎች አንሰማችሁ በቃ አንሰማም ነሚኮ ስትናገሪ ዘር ሀገር አትጥሪ ዘሯን አስከፍላል ማን ነው ዘሯ አዳሜ ካዲውላ እሷኑ ነው ምናስተፋው ቤተሰብ ነው ያስኩት ዘር አልጠራው ቤተሰብ ነው ምናስጠርጋት የምን ዘር ቤተሰብ እሷም እኛን እንደ ቤተሰብ ወንድሞቿ እህቶቿ ይኖራሉ አንበሳ አሁን ልንገራችሁ እቺ ልጅ ድንጋይ ተሸክማ መታዝ ይቅርታ በይ አለች አይደል እነሱም ጋር ሄዳ ድንጋይ ተሸከምና
ሂድና 200 አንበሳ ወረዱና ይቅርታ ጠይቁ ብላ እንደዚሁ ድንጋዩን እንደተሸከመች ትንገራቸውና 15 አንበሳ ያውርዱ። ግን ለክስ ከፈለጉ አልሰማችሁም እኮ እናንተ ክስ ከመሰረቱ ቢያንስ የ200 አንበሳ ዋጋ ያከፍላሉ ወይ እሱን ያውጡ ወይ ለኔ 15 አንበሳ ያውርዱ። እንዳይከብዳት ድንጋዩን በግማሽ ትቀንሰውና ድንጋይ ማለያዘች ስለሚወስዱ ሲነጋገሩ ይቅርታ እነሱ ነገር ዝም ስለሚል ድንጋዩን ኪሎውን ትቀንስና ይዛት ቢጫ ነገር ነው ያየሁት ምን እንደሆነ አይዶን ነው ዘፍያ ነው ጎመን ከተባለ አልያዘችም ድንጋይ ታይታለች። አንድ ሰው እንደ እናት ስለሚያስብ ፍራፍ መሰለኝ ፍራፍ አቅፋ ነው እንደ እናት ስለሆነች አይ ቲንክ አመለካከቷ ለዛ ነው ነገሮችን በእንደዚህ አይነት መንገድ እያሰበችው ያለችው። እሺ እኛ ደግሞ እንደ ቶፒክ ነው ገብቶሻል። እሷ ደግሞ የለም ወይ ሚዲያ ላይ አዲስ አሁን መታ የለመነችም ማለት ነው። እህቴ ተረድቼሻለሁ፣ ግን ይሄ አንቺ ከምታስቢው ዓለም አይደለም። እሺ ይቅርታ ያ ግቢ እላይ ያለሽው ቲጂ ናት። ቲጂዬ ወደ ላይ ብራብሮ ነው ወይ ሰላም ኦኬ ግቢ እታችን እንዴት አመሻችሁ? ይሰማል? ያ ቀጥይ ጋይስ በተብተብና በኮፒ ሊንክ ምናምን አድርጉት። እንደዚህ ይሰማል በማለት ጊዜ የሚፈጁ ሰዎች ለእንት እንዲመቻቸው ነው አውርዷቸው። ዛቴት ሌላ ከላይ ያላችሁት ሰማይ ቀጥይ። ሄሎ ይሰማል ድምጼ? ያ from the first I respect you a lot ማለት ሌላ ሰው እንደሚናገርሽ ምናምን ልናገርሽ አልፈልግም። ምክንያቱም እየሄድሽበት ያለው ወይ from the first እዚህ ሚዲያ ላይ ሁሉም የተዝረከረከ ነው። ስለዚህ ማንም ብሌም ማድረግ አይችልም። ሲቀጥል ደግሞ አንቺ ፐርሰናሊ ከነሱ ጋር ያለሽን ኢምፐርሰን ነው እያወራሽ ያለሽው። ስለዚህ you guys have to be respect በጣም ሲሪየስ ልትሆኑ ይገባል። በጣም ኢሞሽናል የሚያደርጉኝ አሉ እዚህ ገስትሽ ላይ እየገቡ ስለዘር ነገሮችን እንትን የሚያደርጉ I'm so hot አይና ዶንት እኔም እንደዚህ ነገር ለምን ዘር ውስጥ ካስገባን ቶፒኩን ሊያሳጥሩ እንደዚህ ነገር ውስጥ እንዳትነገሩ እሱ ነው ምልሽ እንጂ እንደ ሌሎች አሁን እኔ to be honest ስለ ሌሎችም ስለ ትልልቅ ሰዎችም ስማቸው የጠፋበት ወይ አለ ስማቸው መጥራት አልፈልግም። እሱ በጣም ቢያመኝም ዋትስ ግን አንቺ እንደ ኤቪደንስ ግን በቃ ለኔ አፕሪሺየት ነው ማለት ፐርሰናሊ ማለት ነው። ምክንያቱም ብዙ ሊጠቁ የነበሩ ሰዎች በአንቺ ሚስጥር ወጥቷል። that's all እኔ ይሄን ነው አፕሪሺየት ማድረገው። ግን እኔ ማለት ለራሴ ሪስፔክት ስለምሰጥ ቲክታክ ላይ it's my first time ካንቺ ገስት እንደዚህ ስገባ ሌላ ቤትም ማለት ነው። ግን you guys you will pay you gonna be asked in the front of God እረፉ በቃ ስፔሻሊ አማራ ምናምን እያላችሁ እዚህ ገስት ተፈቀደላችሁ ብቻ አፋችሁን አትክፈቱ። በቃ ሄለን የምታወራው ስለዛው ነው። ሰዎቹን ነው ስም የጠራሁት እነሱ ያደረጉትን ድርጊት ነው ያወራሁት። እሺ ነች። ስለዚህ ፐርሰናሊ ነው ሄለን እያወራች ያለችው ስለ ዱባይ ስላሉት ምድረ ኮተታ ምድረ ግማታ ምድረ ከሌ ስለነሱ ነው እያወራች ያለችው። አማራን አይመለከትም። የአማራ ሰዎችንም ኦፍ ኮርስ የተነካበት ወይ አለ። ለሱ ግን ተጠያቂ ሄለን አይደለችም። በቃ ነገሮችን ሎጂኩን ተረዱት። በቃ ባይ ኤኒሚስ የሆነ ሚስጥር ይዛለች፣ የሆነ ኤቪደንስ ወጥቷል። ለዚህ እኔ ቱ ቢ ሆነስት ቴንክ ዩ ነው ልልሽ የምፈልገው። ማለት ብቻ ብዙም አልወዳቸው ባህሪዎች አንቺ ጋር አሉኝ ሄለን ማርያምን የምሬድ ግን አዘሴም ታይም ደግሞ ማለት ነው በዚህን ታይም እኔ አፕሪሺየት አድርግሻለሁ። ጆከር ስለ ጆከርም የተባልሽው ነገር አለ። ጆከርን አስገድለውት ነበር። ዊ ላቭ ሂም አም ሶ ፕራውድ ኦፍ ሂም እኔ እወደዋለሁ ፐርሰናሊ ማለት ነው። ስለዚህ እሱ ወንድሜን ማጣት አልፈልግም ነበር። ስለዚህ ሰው ማሰብ ቢችል ኑሮ ማውራት በዚህ ጉዳይ ሄለን ፕሊዝ ገስት ላይ መቆየት የሌለበት ሰው አታቆይ። ሄለን ምን እያልሽ ነው? ሄለን ምን እየሰማሻት ነው? ኖ እኛ እኮ እዚህ ጋር ስለ ዘር አላወራንም። እዚህ ጋር ወጥ ረግጠሻል። አንቺ ወጥ ረግጠሽ ውጪ። አንቺ ማንሽና ነው አስወጫቸው የምትይን?
እንዴ እኛ እኮ ስለ ዘር አላነሳንም። ሀሳብ ነው ያነሳችሁ። ተይ ግን ተረጋጋ። ገስት ላይ ያለች የሉዬ አብሬ ስከ ኑራዲት አያ ለኪ ማንጀን የበርሽ ሚውት አርጊ እንዴ ሲጀመር ማለት ነው ሄለን እኔ እየተናገሩ ያለሁት ገስት ላይ ያለው ሁሉንም አይደለም። ስፔሲፊካሊ ስለዘር የሚያወራ ፓርላማው ገና አልጸደቀም። ምንድነው እንደዚህ የሚያደርጋችሁ? ወይ ቀጥይ ኩይናች እኔ ስለዘር አይደለም ሄለን እያወራች ያለችው። በቃ ስለዚህ ዘር እያመጣችሁ እዚህ ጋር አፍሽን አትክፈች ነው እያልኩሽ ያለው። ሲቀጥል እኔ ባይዘው ለራሴ በጣም ሪስፔክት ስላለኝ ነው ሚዲያ ላይ ማልወጣው። ገባሽ? እንዳንቺ ገስት ላይ ሌላ ቦታ ዝዝረከረክ አታየኝም። ስላንገበገበኝ ነው። ግን በቃ ማለት ዊዝ ሪስፔክት የምጠይቅሽ ነገር ማለት ነው ሄለን ፕሊዝ፣ ስፔሻሊ ወርቁ አይተነውን አትጥሪብን በእናትሽ። በቃ ተዩ። ምክንያቱም ሚዲያውን አይመጥንም። የቲክታክ ሰውም አይደለም። ኦፍኮርስ እሱን አፕሪሺየት አደርጋለሁ። በጣም አደንቅሻለሁ። በጣም ምን አልኩኝ እኔ በዛ ላይ አስተያየት እንዳውም መተው ወርቁ አይተነው ሲሉ ለምን ነው ወርቁ አይተነውን ብቻ ቶፒክ የምታደርጉ? ብዙ ርዕስ ነው ያነሳሁት እያልኩ አይደል ትላንት። ቴንክ ዩ እሱን ነው ልል የፈለኩት። ያው ስለሳቸው ብቻ እኮ አይደለም የተባለው ሄደን የሰማችሁ ነው። ወደ ሌላ ሙድ ውስጥ አንከተው። አንዴ ወንዱዬ ወርቁን ወክላለሁ ምናምን ወልዴን ወክራለሁ፣ ሰሊና እኔ ነኝ፣ ሙኒት ደግሞ እኔ ላስገድልሽ እየፈለኩ አይደለም ካለች በውስጥ አናግረኝ፣ ኦዲያቸውን እልካለሁ። ወይም ደግሞ መታዚ ካወረደች ወይ መተውዚ ካወረዱ በኋላ አሁን አሰሚ ካሉኝ ያሰማል። ዛሲት ገብቶሻል? እኔ ይሄን ያልኩት ውሸት ከሆነ ማለት ስፈልግ ለራሴ ቀስ በቀስ እንደዚህ ያመጣው ቶፒክ አድርጓለሁ። ግን የእነሱን ጥሪ እየጠበቅኩ ነው ያለሁት። ጀስት ግን የተባለውን ነገር ምን እንዳለ ተናገርኩኝ ራይት እንጂ ወርቁን ቶፒክ አድርጉት ብዬ ቁጭ ብዬ ቶፒክ አደረጉት። እንደውም ለምን ነው ቶፒክ ወርቁ ላይ ያጠነጠናችሁት ብዬው ጥያቄ ስጠይቅ ነበር። እኔ ወርቁ ምን አደረገኝ? አንዴ እኔ ደግሞ ልጠይቃት። ዛሬ እዛ ገብተው እሷ ጋር ከነስተትሽ ከነወሬሽን ከናሽቃባጭነትሽን እንወድሻለን ከሚሉ እንዳለ የአማራ ልጆች አይደሉም እንዴ? ለምንድን ነው ስለ ወርቁ አንተነስ ከየት አውቀሽ ነው ይሄንን ከየት ነው የሰማችው? ለምን ይሄ ጥያቄ አላነሱም? ዛሬ ሂጂና ጠይቂያቸው። ሁሉም ለራሳቸው ጉዳይ ነበረ ገብተው ሲከራከሩ የነበረው። ያበጣበጥሽ ነው ብሎ በዘር ወስዶ መሲን እንደዛ በዘር ሲሰድባት አይ ወደ ዘር እኮ ሄዶ ነበር እኮ። አንድ ያቺ በዘር እንኳን እንደዛ ስትሰደብ የነበረችውን ገብተሽ አበጣብሽ ተብላ ስትሰደብ የነበረው ትንሽ እንኳን ሞራሏ መጥቶ ይሆን እኔ እኮ እንዴ መሲ ላይ ሁሉ ነገር ስሟን ባልጠራም የሆነ ሰው ላይ የሆነ ነገር ተዘፍዝፏል። ጥፋተኛ ነው ያ ሰው። ግን ያንን ሰው እንደዚህ አንበሳ ካወረዳችሁ ቢያንስ ያንን ሰው ነፃ አወጣላችኋለሁ በመረጃ ብያችሁ ነበር። ገብቶሻል? እሷ ግን ያ እንኳን አልጨነቃትም። ዛሬ እኔ ወዳችኋለሁ አከብራችኋለሁ የምትል እንደ አርንጨት ከዛን ተዋርዳ መጣች ብለው እዚህ ስንት ሲያረጉ ነበር። ገብቶሻል? ወደ ዘር የወሰዱት ምናምን እነሱ ናቸው። በቃ እዚህ ጋር ደስ ይለኛል ያልሽው እንትና ፍየሌ ራሱ እንትና ጆከር ወደ ዘር ወስዶልም ሲሰድባት የነበረው ኖ እውነቱን እያወቁት ሄለን አይደለም ያልተረዳሽው ነገር ማለት ነው። ጉቺ ራሱ እሷ እንደነገረችኝ አታውቅም። ለምን ከኔ ጋር እንደምትደዋወል አታውቅም። አሁን የሰማችሁ እንደምትደዋወል ራሱ ግን ጠርጥራ ሙኒት ምን አለቻት? ያችን አሮጊት ግን እውነት ታምኛታለች ስትላት ሳሪ ግን ታገኛታለሽ እንዴ አለቻት። ለምን ሁለቱ ብቻ አወሩት? እኔ ሳወራት አለች እዚህ የልብሷ ከለር የሰጠቻትን ሁላ የነገረችኝ መጥቼ ይሄ ልብስ የእንትና ነው ስላት ያለች። ለዛ ጠይቃት ነበር። አረ እኔ የት አግኝቻት ደግሞ እሷን ሁለተኛ እንዴት የተገላገልኩትን ስትላት ነበር። ይሁን ገብቶሻል? አሁን እኮ ተረጋግተው ሁለት ቀን ፈይቶባቸው ምናምን ነው እኮ የመጡት። ለዚህም ራሱ እችኑ ለማውራት እንኳን ለምን ከተነሳ ሙኒትም አግሬሲቭ ትሆናለች። እዛው በርበሬ እንደሚደፋፉ ታውቂያለሽ። ማሬ ባል የገዛችውም እዛው በርበሬዋን ነው ድፍት የምታደርገው። እኔ አሁን ስናደር ቱ ብዬ ተፋይለ ሰው ላይ እሷን በርበሬውን አንስታ ጅር ብታደርግስ ካሜራዋ ላይ ማንን ነው የምትጎዳው? ገብቶሻል እኮ ያለፍንበትን መከራ። ወልዴ ካለ አናግረኝ፣ ወርቁን ወክላለሁ የምትል ሰው አናግረኝ።
አይ በአንቺ ጋር በውስጥ መናገር አንፈልግም እዚሁ ካላችሁ እዚሁ ሰው እያየ አውርዱ። ከዛ ሀቃችሁ ልስጣችሁ። ዛሴት ሐላል አባ የምንም ሐራም ሽሉክሉክ ኮንትራባንድ የሚባል የለ። እዚህ ጋር ፋይናንስ አለ አይደል እንዴ? ወንዴ ግባ ነጩ ነው ይለና ከዚህ በላይ ምን ነጫል? መሬት ላይ ያለውን ነገር ሰውዬ መታስታወሰችው ራሱ እዚህ ጋር ገብቶሻል ወደ ወርዳለች ሄዳለች እንትን ነው እኮ ገብቶሻል። የማርያም መንገድ የሚባል ነገር አለ ገብቶሻል። ያንቺ ንግግር ይልጎሬ ነው ገባሽ? ማንም አይዞ ያንቺ ቅጣት ምት አይደለም እንደነሱ ገብቶሻል። 2 ቀን 3 ቀን ፈሽቶባቸው 1 ሳምንት ፈሽቶባቸው ተወያይተው መተው ውሃ የሚያነሳ ነገር ምናምን ነገር ማውራት አይደለም ገባሽ? እዚህ ጋር አሁን እየተካሄደ የሚመጣው አንዳንድ ሰው በተለያየ መንገድ ይላካል ይገባና ገብቶሻል አይደል? ጨዋታውን ወደ ዘር ወደ ምናምን ነገር ድንጋይ ተሸክሞ ይመጣል፣ ብልስቶን ነክሶ ይመጣል ገብቶሻል። ስለዚህ ይሄ ምንም የሚያገናኘው ነገር አለ ገባሻል? ምንም እዚህ ጋር አንቺ የሰማሽውን መረጃ አለሽ ማስረጃ አለሽ። አንቺ ካለ ምንም ነገር ደግሞ የምትንቀሳቀሽ ሰው አይደለሽ ገብቶሻል። በዚህ ደረጃ ትክክለኛ ነገር ስለሆነ ህዝቡም ገብቶሻል። እኔ በጣም ደስ ያለኝ ነገር ማለት ነው የዛሬዋ ቀን ማለት ነው ዓለም ላይ ማለት ነው ገብቶሻል። ዓለም ላይ አማርኛ የማያውቅ ነጭ ሁላ እያስተረጎመ ማለት አረቡም ሁላ እኔ በጣም የገረመኝ ነገር በቃ የሚናገሩት ሁላ ማለት ነው ገብቶሻል። የሙገሳ የእንትን ምናምን ነገር ሪቦራቸውን መላቸውን የቀረባቸው የሆነ ውሻ እንዴት ነው አለ አይደል አጥንት እንዳታስቀሪበት ምናምን ነገር አይነት ሁሉ ማለት ይጫወቱ የነበረው ማለት ነው። ስለዚህ ከነ ምናምንሽ ምናምን ነገር ገብቶሻል። ትንሽ እንደውም ሙኒት እኮ ያለውን ነገር በስነ ስርዓት አስቀምጧል። አታወሪ ማለት አይደለም በቃ እንደ ጓደኛ ተጫውተሻል ገብቶሻል። ነገር ግን ይሄ ነው በቃ እኛ በውስጥ አውርተናል አለች። ስንት ቀን እንደፈጀባቸው እነሱ ነው የሚያውቁት ገብቶሻል። በጣም ከብዶባቸዋል። በጣም ከባድ አጀንዳ ሆኖባቸዋል። ይህ አጀንዳ ደግሞ እኔ እንጂ 1-2 ወር ሁላ ሳይፈጅ አይቀርም ገብቶሻል። እንደ ማንኛውም እንደምናየው 1 ሳምንት እና 2 ሳምንት አይደለም ገባሽ? በየቤቱ አጀንዳ ሆኖ እንትን የሚል ነገር ነው። ስለዚህ አለሙላ የተነጋገረ ሲሉ ወጥቻ አስታውሳቸው የለ እንዴ? እስቲ እንዴት እኔ ካልፈለኩኝ ማቆም እንዴት እንደሚያቆሙ አሳያለሁ። እነዚህ ወንበዴዎች በቃ የወንበዴ መድኃኒት በቃ እንትን ነው ድማሚትን ይሆንሽባቸው በቃ አላር የወንበዴ መድኃኒት በቃ እያንዳንዱ ተሰብስቦ ወንበዴ ሁላ አንቺ በሰው ነፍስ የሚጫወቱ እኮ ነው እንዳለ የተሰበሰቡት። አንድ ንጹህ የምትያቸው ሰዎች የሉ። የሰው ልጅ እንዴት ነው እንደዚህ አይነት ሳንቲም በዚህ ደረጃ የሚያፈራው? ያለምንም ሌብነት ያለምንም ማጭበርበር በዚህ ደረጃ ማነሱ እቴቴ ገብቶ እየለፈለፈ ነው። በእናትሽ ግቢ አያ ለነገ ይቀመጥልና ጋይስ እናንተ አውሮ ሪከርድ እኮ ዩቲዩብ ላይ ቁጭ ነው ብሎ ነው የሚጠብቀኝ። ዛሬ የቀረ የዛሬ አወራንበት የነሱን 1 ሰዓት ተኩል አይደል የ1 ሰዓት ቪዲዮ ይቀራል እና ከነሱ ጋር ደምረን ነገ ደግሞ ሪአክሽን እናደርግበታለን። እንደውም ስትሬስ አባታቸው ይሄዳል ያወሩ ከዛ ነገ በአዲስ ኢነርጂ እናወራለን። አሁን እስታውን ባወራነው ላይ እናንተ አስተያየት ስጡ። እንትና እኮ ነው የገባው ቴቴ ነው የገባው። ቴቴ ደግሞ ያልቅበት ነገር ይወራል። ችግር የለም እናት እህቱ ጋር ነው ጥንቆላ ማሰራበት። ተይው አንቺ ተይኛለሽ። እዚህ ገብቶ እየለፈለፈ ነው ሄሉዬ። ታዲያ ምንድነው ይቀመጥ የለ እንደ ዩቲዩብ ላይ እንኳን ሙሉን አገኘዋል። ኖ ኧረ ጉቺ ቤት ነው ጉቺ መታረቅ በህይወቴ መታረቅ የማይኖረው ሰው ቢኖር እሱ ነው ስትለን ነበር። ያውሩ እነሱ ራሷ ትመልስለታለች። እነሱ አንቺ ምን አገባሽ? ነገ ይገረባል እንደ አዲስ ማለት እናንተ ምን አስጨነቃችሁ? እዛ ለምን ትዘላላችሁ? አሁን በውስጥ እየመጡ ለማንኛውም እየቆጠፍሽልን እንዳያልቅብን በሂደት እያብላላ ነው። በደንብ ገና እየተፈራሩ ገና እርስ በራሳቸው ያለ መተማመን አሁንም ገብተዋል። ቀስ እያደረግሽ አውጪው። ልክ እናቶች ምንድነው ውድ ነገር ቅቤ ነው የሆነ ትክክለኛና እውነት ቢኖራቸው ገብተሻል። የድሮ እናቶች ቅቤ ቁምሳጥን ውስጥ ቆልፈው ነው የሚሉት። መሬት ይቀብራሉ። እኔ ሀያቴ ቀብራ አይቻታለሁ ጓዳ ውስጥ ማርያምን በቅመምሽ እንደዚህ ማረጋባ ቀብረገውና መስቀል ሲመጣ እና በዓል ሲመጣ ውድ የሆነ እንግዳ ከሩቅ ሀገር ሲመጣ እየቆፈረች ታወጣና ቀነሳ ታስገባዋለች። አንቺ ምን እንደዛ ቅብር አድርገሽ ቁጭ አድርጊውና
በሂደት ልክ ተረሳ ሲባል ሙቅ አድርገሽ ለመጫወለሽ። እኛ ደግሞ አራጋቢዎች አለን። የሚጣፍጥ ነው የሚቀበረው ገኒ የለኗ ድሮ ይኸውልሽ በቅመም በኮረሪማ ታሸውና ማለት ነው። ማርያምንን ወይ እየተለማመጣላችሁ ሐሙስ ቤት የሚባል ጠላ ቤት ነበር ማለት ነው። ባንዴ ለዛ የፍሬንድና ጠላ ነጋዴ ናቸው። ይለኝ አንድ የሌባ ምርጥ ጨዋታ ተብታቡና አርጉታ ጋይስዬ በእናታችሁ ሐሙስ ቤት ይባላል። እንትን ነው አልደማመጥ ሲሉ ስለሚንቀጠቀጥ ነው። ፕሊዝ ተከባሉ ጠላ የምንጠጣበት ቤት አለ ሐሙስ ቤት የሚባል ማለት ነው። እና ሴትዮዋ የልጃቸውን ባል ቤት ጠብቅልኝ ይሉታል። ልጃቸው ደግሞ ኃይለኛ ማፊያ ነው። ገባሽ? ቤት ጠብቅልኝ ይሉታል። አደራህን። እዛ በኋላ ደቅ ብሎ እኛ እየጠጣን ቤት እየጠበቀ ነው። ልጃቸው መጣና ሻምበል ሂድና በርጫ ገዝተና አለው። በጣም በርጫ ይወዳል ሻምበል ማለት ነው። አይ ቤት እየጠበቅኩ ነው አለው። እኔ ያለው አይደል እንደ ሲለው ማንን ነው የምጠብቀው? አንተኑ እኮ ነው አለው። ገብቶሻል? ምንድነው ፍሬንድ በጣም አስቸግሯል ቤት ውስጥ ገባሽ? ኳ ያረገ ዕቃ ይፖሽራል እና ይሄን ሻምበል ልኮት አደራ የተባለው ዕቃ እኮ አድርጎ ሊወጣ ሲልከው እኔ ያልወጣም እቤት ጠብቅ ተብያለሁ አለ። ገባሽ? እቤት ጠብቅ ተብያለሁ እኔ ያለው አይደል እንዴ ምናምን ሲለው እኔ ልጁ አለው አይደል እንዴ ምናምን ሲለው አይ ማንን ነው የምጠብቀው? አንተን እኮ ነው አለ። አንተን ነው ጠብቅ የተባልኩት። እና እነዚህ ሰዎች ማለት ነው እዚህ ጋር እያንዳንዳቸው ሌቦች ተቋረጠ አይደል? ቀጥይ። ከላይ ያለሽው ማናት? ከላይ ያለች ቆይ እስቲ እኒ ነው ያሉዬ ሰላም ነው። ግቢ ሰላም። እሺ እንዴት ነው? ሁላችሁንም ከላይ እስከታች ሰላም ብያለሁ። እግዚአብሔር ይመስገን። ግቢ እንኳን አጭር ነገር ስላስገባሽኝ በጣም ቴንኪው አመሰግናለሁ። ምናልባት ማወራው ነገር አጥምሽ ሄሉዬ በቃ ብታቆሚው ባይ ነኝ እኔ ማለት እኔ በእነሱም ወገን አይደለም ግን ይበቃል። እውነትሽን እስካያሽ ከዚህ በላይ ሶሻል ሚዲያ ላይ አንደኛ የሚደብር ሁኔታ ነው የሚሆነው ያለው። ላንቺም ለስምሽ ለነሱም ጥሩ አይደለም። በቃ እዚህ ጋር አንደኛ ማስተማሪያ ነው። አንደ የጓደኝነት ምልክ በዛ በቃ ሰዎች እንድንጠነቀቅ አርግሽናል ይሄን ነገር ማውጣትሽ። ምክንያቱም ዛሬ እኔ ናት ያልሻት ነገ ያንቺ ሆና ስለማትገኝ በጓደኝነትና እውነት በቃ ከዚህ በላይ ይብቃ። አንቺም ቢበቃሽ እነሱም ቢበቃቸው። ምክንያቱም ምንም ጥቅም አይገኝማ። እርግጥ እነዚህ ወሬዎች እየሰማን እያራገብን ልንደሰትበት ግን አካሄዱ ጥሩ ያልሆነ ነገር ነው የሚሆነውና እኔ ቢበቃሽ ባይ ነኝ። አመሰግናለሁ ለተሰማሽ። ቴንክ ዩ እንዴ ያ ጋይስዬ እስቲ አረ ሶሪ በእናትሽ ገና ሳይጀምር ገኒ ቆይ እናቁም የምትሉ አንዳንድ ጻፍ እስቲ። አረ እኔ በህግ አምላክ እኔ ነገርኩሽ የሀያቴን ምሳሌ ተጠቅመሽ አረ እናቁም ትርፍ የለውም። ከጸብ ምን የሚገኝ ትርፍ አለ? ምንድን ነው የሚቆመው? እንትን ነው እንደ የሚቆመው ቁምላቸው ነው እንዴ? የያዝነው ቁምላቸው ነው ወይ? የነፍስ ጉዳይ ነው እኮ እናትዬ። እንዴ ቀልደኛ በነፍሷ እኮ ነው እኮ ማስፈራራት የመጣው። የምን ማቆም ነው? እሷ እንኳን ብታቆም እኛ እንለቃትም ሄለን። እኔ ራሴ ሄድበታለሁ። የምን ማቆም ነው የምታወሪው? እህት አለም አሁን አቆሙ የምትይው ቁምላቸው አንሰራም ቅበልና ቀስ እያረሻሉ ማቆም የሚፈልግ ኧረ ቦትን ሰብስብ። ኧረ በእናታችሁ ሚዩት አርጉት። እኔ እኮ ማድረግ ይችላል። ያው ግን ሁላችንም ከ58 ዓመት በላይ ስለሆነ እንከባበር ብዬ እናቁም የምትሉ ሁለት እናቁም ነው። ሌሎቻችሁ ዝም በሉ። እናቁም የምትሉ እናቁም። ቆዩ በቃ ጨረስ፣ ሰዓታችሁ አለቀ። አናቆምም የምትሉ ተብተባርኩ። 1 ሚሊዮን ከሞላ አናቆማት። አናቆምም የምትሉ ተብተብ ቁጥር አይደለም ለእናንተ ተብተብ። ምክንያቱም ላለማቆም ቤቱ መቆም አለበታ። ለመቆም ራሱ ያቆመናል። እስቲ 1 ሚሊዮን